ኢትዮጵያን ከቀይ ባህር ወደቦች ጋር የሚያገናኝ የባቡር መስመር እቅድ ይፋ ተደረገ። ከፍተኛ ወጪ የሆነውን የአውሮፕላን ነዳጅ በአገር ውስጥ በሚመረት ባዮፊውል ለመተካት ስምምነት ተፈረመ። የአውሮፓ ህብረት የግብፅን የቅኝ ግዛት ትርክት ደግፏል ስትል ኢትዮጵያ ገለጸች። የአውሮፓ ህብረት ከሰሞኑ ለግብፅ የውሃ ስጋትና ደህንነት እውቅና እንደሚሰጥ በጋራ አስታውቀው ነበር። ሰላም ጤና ይስጥልን የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች፣ ለወቅታዊና ትኩስ መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ እያስታወስን የሰዓቱን አበይት ጉዳዮች ኢሊያስ ክፍሌ ያስደምጣችኋለሁ። አብራችሁን ቆዩ። የአውሮፓ ህብረት የግብፅን የቅኝ ግዛት ትርክት ደግፏል ስትል ኢትዮጵያ ገለጸች። የአውሮፓ ህብረት ከሰሞኑ ለግብፅ የውሃ ስጋትና ደህንነት እውቅና እንደሚሰጥ አስታውቆ ነበር። በቤልጂየም ብራስልስ ለመጀመሪያ ጊዜ የተደረገው የአውሮፓ ህብረትና ግብፅ የጋራ ጉባኤ በተለያዩ ጉዳዮች ላይ ውይይት ካደረገ በኋላ በጋራ ያወጡትን መግለጫ ችግር ያለበትና እጅግ አሳዛኝ ስትል ኢትዮጵያ አጣጥለዋለች። ሁለቱ አካላት በአይነቱ ልዩ ነው በተባለለት በዚህ ጉባኤ በጸጥታ፣ በፖለቲካ፣ በስደት፣ በደህንነት፣ በንግድና ሌሎች ጉዳዮች ላይም ከመከሩ በኋላ ጥቅምት 12 ቀን 2018 ዓ.ም ባወጡት መግለጫ ግብፅ በናይል ወንዝ ላይ ያላትን ከፍተኛ ጥገኝነት በመረዳት የአውሮፓ ህብረት ለግብፅ የውሃ ደህንነት መረጋገጥ ድጋፍ እንደሚያደርግ አስታውቆ ነበር። የአውሮፓ ህብረት ለግብፅ የውሃ ደህንነት የኢትዮጵያን ግድብ ጨምሮ የዓለም አቀፍ ሕግን መሰረት ባደረገ መልኩ በተፋሰሱ ሀገሮች መካከል ድንበር ተሻጋሪ ስምምነቶች እንዲደረጉ አጥብቆ እንደሚደግፍ የገለጸ ሲሆን ይህ ትብብር ቅድሚያ ማሳወቅን፣ ትብብርንና ምንም ጉዳት ያለማድረስ መርህን የተከተለ እንዲሆን እፈልጋለሁ ሲልም ህብረቱ ገልጿል። የአውሮፓ ህብረትና ግብፅ በልዩነት የውሃ ጉዳዮች ላይ የሚያተኩር ጥምረት የፈጠሩ በመሆኑ ታላቁ የኢትዮጵያ ህዳሴ ግድብን ጨምሮ ሌሎች የውሃ ደህንነትና ፖለቲካ ላይም በጋራ እንደሚሰሩ ነው ያስታወቁት። በብራስልስ የተካሄደውን የግብፅና የአውሮፓ ህብረት የጋራ ጉባኤ ተከትሎ ለወጣው መግለጫ በኢትዮጵያ በኩል ምላሽ የሰጠው በብራስልስ የኢትዮጵያ ኤምባሲ የወጣው የጋራ መግለጫ የግብፅን የቅኝ ግዛት እሳቤና በናይል ወንዝ ላይ የጠቅላይነት ፍላጎቷን የሚያስተጋባ የሌሎች ተፋሰስ ሀገሮችን እይታና ፍላጎት ሙሉ በሙሉ ውድቅ የሚያደርግ ነው ሲል ተችቶታል። በተጨማሪም የናይል ወንዝ 11 ተፋሰስ ሀገሮችን ያቀፈ መሆኑን ማስታወስ ያስፈልጋል ያለው የኢትዮጵያ መንግስት ይህንን እምነት ዘንግቶ በእነዚህ ሀገሮችና ከሰሃራ በታች ወደ ግማሽ ቢሊዮን የሚጠጉ ህዝቦችን መብት፣ ፍላጎትና ህልውና ውድቅ የሚያደርግ አካሄድ ነውም ብሎታል። የአውሮፓ ህብረት ከግብፅ ጋር ባደረገው የሁለትዮሽ መድረክ ኢትዮጵያን ለመናድ መወሰኑ ያሳዝናል ያለችው ኢትዮጵያ የጋራ መግለጫው በኢትዮጵያና አውሮፓ ህብረት መካከል ካለው ታሪካዊ ግንኙነት ጋር የሚጻረር እና ትክክል ያልሆነ ለአንድ ወገን የሚያደላ እንዲሁም የጥላቻ ቁመናን የሚያንጸባርቅ ነው ሲል ወቀሳውን አቅርቧል። ኢትዮጵያ የአውሮፓ ህብረትና አባል አገሮቹ በጋራ መግለጫው ላይ የቀረቡ ግዙፍና የተሳሳቱ አቋሞችን እንዲያስተካክሉ በማለትም ጠይቃለች። የአውሮፓ አህጉር በርካታ ድንበር ተሻጋሪ ወንዞች፣ የውሃ ሀብቶችና ተፋሰሶች፣ ሰፊ የትብብር ዘዴዎች ቢኖሩትም ህብረቱ በዓለም አቀፍ ህጎች ላይ ያለው የተዛባ አመለካከት አሳዛኝ ነው ሲል የገለጸው የኢትዮጵያ መግለጫ የጋራ መግለጫው ሁሉን አቀፍና አስፈላጊ ከሆነው መደበኛ ማዕቀፍ ጋር የሚጋጭ ነው ብሏል። በተጨማሪም የዓለም አቀፍ ህግ መሰረት የሆነውን ፍትሐዊና ምክንያታዊ አጠቃቀም የዓለም ህግን መሰረት ችላ ያለና የአውሮፓ ህብረት በአገሮች መካከል ያለውን ተአማኒነት የሚያሳጣ መግለጫ ነውም ሲል የኢትዮጵያ መንግስት ኮንኗል። በታላቁ ህዳሴ ግድብ ዙሪያ በአፍሪካ ህብረት አመቻችነት በተካሄደው ውይይት የአውሮፓ ህብረት በተጫወተው የታዛቢነት ሚና በሂደቱ የሚመለከታቸው ወገኖች ጉዳይ ጥቅምና አቋም በማወቅ ሚዛናዊና ገለልተኛ አካሄድን መምጣት እንደነበረበትም አስረድቷል። የአውሮፓ ህብረት መግለጫው የኢትዮጵያ ግድብ በሚል የጠቀሰውን አጠራር ኢትዮጵያ ግድቡ የታላቁ የኢትዮጵያ ህዳሴ ግድብ የሚል ይፋዊ ስያሜ ያለው መሆኑን ጠቅሳ የግድቡ ስያሜ ለኢትዮጵያውያን ብቻ ሳይሆን ለአፍሪካ አህጉር ራስን የመቻልና መነቃቃት መገለጫ በመሆኑ ትልቅ ትርጉም ያለው ነው ብሏል።
ከፍተኛ ወጪ የሆነውን የአውሮፕላን ነዳጅ በአገር ውስጥ በሚመረት ባዮፊውል ለመተካት ስምምነት ተፈረመ። የኢትዮጵያ አየር መንገድ ከአጠቃላይ ወጪው ከፍተኛ ድርሻ የሚይዘውን የአውሮፕላን ነዳጅ ዘላቂነት ባለው የአውሮፕላን ነዳጅ መተካት የሚያስችል የመግባቢያ ስምምነት ተፈጽሟል። የማዕድን ኮርፖሬሽን ጥቅምት 14 ቀን 2018 ዓ.ም ከሰንበርድ ባዮ ኢነርጂ ኩባንያ ጋር ባዮፊውል ልማት ላይ በጋራ ለመስራት የሚያስችል የመግባቢያ ስምምነትን ነው የተፈራረሙት። በፊርማ ስነ ስርዓቱ ወቅት የኢትዮጵያ አየር መንገድ ዋና ስራ አስፈጻሚን በመወከል የተገኙት የአየር መንገዱ የነዳጅ ግዢ ክፍል ዳይሬክተር አቶ ተመስገን ጌታዬ አየር መንገዱ በየዓመቱ ከሚያወጣው ከፍተኛ ወጪዎች መካከል የአውሮፕላን ነዳጅ መሆኑንና ይህም ከአጠቃላይ ወጪው 40 በመቶ እንደሚሸፍን ለሪፖርተር ገልጸዋል። ይህንን የአውሮፕላን ነዳጅ ዘላቂነት ባለው የአውሮፕላን ነዳጅ አቅርቦት ለመተካት አየር መንገዱ ዝግጁ መሆኑን ተናግረው ዋናው ዝግጅት በእኛ በኩል ሳይሆን ነዳጁን በሚያመርቱት ድርጅቶች በኩል ነው። እኛ እንደ ዋጋውና ምርቱ ጥራት ዛሬም መጀመር እንችላለን ብለዋል። አየር መንገዱ የሚጠቀምበትን የአውሮፕላን ነዳጅ ሲገዛ ከሚያስወጣው ወጪ በተጨማሪ ለማጓጓዣ የሚወጣው ወጪ ከፍተኛ መሆኑንና ለአካባቢ ተስማሚ እንዲሆን ታስቦ የሚመረተው ዘላቂነት ያለው የአውሮፕላን ነዳጅ አገር ውስጥ ማምረት ከተቻለ ግን ይህ ወጪ በከፍተኛ ሁኔታ እንደሚቀንስም አስረድተዋል። የእንግሊዙ ሰንበርድ ባዮ ኢነርጂ ኩባንያ በሌሎች የአፍሪካ ሀገሮች ያለውን ተሞክሮ ያብራሩት የኩባንያው ዋና ስራ አስፈጻሚ ሪቻርድ ቢኔት በተለይም በሴራሊዮንና ዛምቢያ ያላቸውን ተሞክሮ አንስተዋል። በኢትዮጵያም ከካሳቫ ተክል ሊያመርቱ ባቀዱት የባዮፊውል ምርት ሂደት ከስራ ዕድል ፈጠራ፣ ከውጭ የሚገባ ነዳጅን በአገር ውስጥ ምርት በመተካት በኃይል ራስን ለመቻልና ቀጣይነት ያለው ኃይልን ለማምረት ከፍተኛ አስተዋጽኦ ይኖረዋልም ብለዋል። በማከልም 60 ሚሊዮን ሊትር ባዮ ኢታኖል በዓመት ለማምረት ማቀዳቸውንና ለምርቱ ግብዓት የሚሆነውን ተክል ለማምረት 20,000 ካሬ ሜትር ያስፈልጋል ተብሎ መታቀዱን ተናግረዋል። ኮርፖሬሽኑ በኢትዮጵያ ኢንቨስትመንት ሆልዲንግስ ስር ከሚተዳደሩ 40 የመንግስት የልማት ድርጅቶች መካከል አንዱ ሲሆን ከማዕድን ቁፋሮ ጀምሮ አምርቶ ለገበያ እስከ ማቅረብ ድረስ ስራዎችን እንደሚያከናውን ተገልጿል። በተጨማሪም በመንግስት ባለቤትነት የሚተዳደር እንደመሆኑ በማዕድን ዘርፍ የተሰማሩ የግል ድርጅቶች ከሚያስገኙት ትርፍ ላይ 5 በመቶ እንደሚሰበስብ ተመላክቷል። ኢትዮጵያን ከቀይ ባህር ወደቦች ጋር የሚያገናኝ የባቡር መስመር ዕቅድ ይፋ ተደረገ። የኢትዮጵያ ምድር ባቡር ኮርፖሬሽን ሰሜን ኢትዮጵያን ከቀይ ባህር ወደቦች ማለትም ከታጁራ አሰብና ምጽዋ ወደቦች ጋር ለማገናኘት የሚያስችል $1.58 ቢሊዮን የሚያወጣ መደበኛ የባቡር መስመር ዕቅድን ይፋ አድርጓል። ተቋሙ ዕቅዱን ይፋ ያደረገው ከ4 ቀናት በፊት በተካሄደው ብሔራዊ የባቡር ንግድና ኢንቨስትመንት ጉባኤ ላይ በቀረበ ባለ 21 ገጽ ሪፖርት ነው። ሪፖርተር የተመለከተው ይኸው ሰነድ 216 ኪሎ ሜትር ርዝመት ያለው ባለ አንድ መስመር የወልዲያ ሐራ ገበያ መቀለ የባቡር ፕሮጀክት ቀጣይነት ያለው መሆኑን የሚገልጽ ሲሆን አጠቃላይ ወጪው ወደ 1.6 ቢሊዮን የአሜሪካ ዶላር እንደሚጠጋ ተገምቷል። የባቡር ሀዲዱ ኢትዮጵያን ከታጁራ ከአሰብና ምጽዋ ወደቦች ጋር ያገናኛል ሲል በሪፖርቱ ማጠቃለያም ተቀምጧል። ሪፖርተር የወልዲያ መቀለ ኮሪደር የኮምቦልቻ ሐራ ገበያ ክፍልን ያካተተ እንደሆነ ጥያቄ ያቀረበላቸው የኮርፖሬሽኑ ዋና ስራ አስፈጻሚ ኢንጂነር ህሊና በላቸው ፕሮጀክቱ ከአዋሽ ኮምቦልቻ ሐራ ገበያ የባቡር መስመር ፕሮጀክት ጋር በተያያዘ ከሚደረግ የግልግል ዳኝነት ጉዳይ የተለየ መሆኑን አብራርተዋል። የአዋሽ ኮምቦልቻ ሐራ ገበያ ፕሮጀክትና የወልዲያ መቀለ ፕሮጀክት የተለያዩ ፕሮጀክቶች ናቸው። ከቀድሞ ፕሮጀክት ጋር የተያያዘው የግልግል ዳኝነት እስካሁን አልተጠናቀቀም በማለት አብዛኞቹ ጉዳዮች በለንደን የግልግል ዳኝነት ፍርድ ቤት የመጀመሪያ ውሳኔዎች ላይ ቢደርሱም የግልግል ዳኝነቱ ግን እስካሁን አለመጠናቀቁን ጠቁመዋል። ዋና ስራ አስፈጻሚዋ አክለውም የተቋረጡ ስራዎችን ለማስቀጠል የማገገሚያ ፕሮግራሞችና የገንዘብ ማሰባሰብ ጥረቶች እየተደረጉ መሆኑንና በኮርፖሬሽኑ እንዲሁም በቱርክ ተቋራጭ መካከል ያለውን አለመግባባት በ2015 ከቱርክ ኤግዚም ባንክ በተገኘ ፋይናንስ የተጀመረውን የኤኬኤች የባቡር ፕሮጀክት እንደሚያካትትም አስረድተዋል። በሰሜን ኢትዮጵያ ጦርነት ምክንያት የፕሮጀክቱ ግንባታ መቋረጡንም ገልጸው ጦርነቱ በኮሪደሩ ላይ በመሳሪያዎች በጣቢያዎችና ባልተጠናቀቁ መሠረተ ልማቶች ላይ ከፍተኛ ጉዳት አድርሷል ብለዋል።
ጠቅላይ ሚኒስትር አብይ አህመድ የባህር በር ጉዳይ የህልውና ጉዳይ መሆኑን በተደጋጋሚ መግለጻቸው ይታወሳል። የተወደዳቸው የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ለሰዓቱ የያዝናቸው ወቅታዊና ፈጣን መረጃዎች ያደመጣችኋቸውን ይመስላሉ። ለወቅታዊና ትኩስ መረጃዎች የዩቲዩብ ቻናላችንን ላይክ፣ ሰብስክራይብ እና ሼር በማድረግ የኢትዮጵያ ሪፖርተር ቤተሰብ መሆን ትችላላችሁ። መልካም ጊዜ።